ሳዶቅ ጽድቅ፣ ትክክል፣ ልክ፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17። በሳዶቅ በተለያዩ ርዕሶች ትምህርትና ስብከት ይተላለፋሉ። ከተጠቀማችሁ ሰብስክራይብ አድርጋችሁ ተከተሉ። በጣም ከተጠቀማችሁ ለወዳጆቻችሁ ሼር አድርጉት። ሳዶቅ በጥንቃቄ መገንባት። ምክንያቱም በጣም ጥንቃቄ የሚያስፈልገው መንፈሳዊ ነገር ላይ ስለሆነን ማለት ነው። ህይወታችን መንፈሳዊ ህይወት መገንባትና ዝም ብሎ የሆነ ነገር ማድረግ በጣም የተለያየ ነገር ነው። ጳውሎስ እንደዚህ ነው የሚለው በአንደኛ ቆሮንቶስ ላይ ምዕራፍ 3 ቁጥር 10 ላይ የሚናገረው የእግዚአብሔር ጸጋ እንደተሰጠኝ እንዳልተሰጠው አይደለም፣ እንደተሰጠው መጠን ነው። ከተሰጠው በላይ ማይንም ከተሰጠው በታች ማለት ማለት እግዚአብሔር ሲፈቅድ ነው ሁሉ ነገር ማድረግ የምንችለው። የምናገለግለው፣ የምንነሳው፣ የምንወጣው፣ የምንገባው፣ የምንሰብከው፣ የምንደግመው ከኛ የሚሆን ምንም ነገር የለም። እሱ ሐዋርያው ጳውሎስ እንደዚህ ካለ ማለት ነው የእግዚአብሔር ጸጋ እንደተሰጠኝ መጠን፣ እንደዚህ መጠን እንደ ብልሃተኛ አናጺ አለቃ መሰረትን መሰረቱ፣ ሌላው በላዩ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ምን በል ይጠንቀቅ። ስለዚህ እንዴት ይጠንቀቅ በል ጳውሎስ የሚናገረው ምንድነው? በጥንቃቄ በጥንቃቄ እየተገነባ ከሄደ የማይነቃነቅ መሰረቱ የጸና ቤት ስለሚሆን በማን ላይ የተመሰረተ ስለሆነ በክርስቶስ ላይ የተመሰረተ ስለሆነ እንደዚህ ነው የሚለው ጳውሎስ። እንደ አናጢም አይደለም የሚለው፣ እንደ አናጢያ ብቻ ነው፣ እንደ ብልሃተኛ፣ በጣም ዋይዝ የሆነ ብልሃተኛ፣ ዋይዝ የሆነ ቢውልደር፣ በጣም በጥንቃቄ እንደ ቺፍ ነው ደግሞ የሚለው አለቃ፣ ከነሱ ሁሉም ደግሞ እንደ አለቃቸው የሆነ ጠንቃቃ አናጺ መሰረትን መሰረት። ጳውሎስ የሚናገረው እንደዛ ነው። ሳስቀምጠው እኔ በጥንቃቄ ነው ያስቀመጥኩት። ማን አስቀምጦታል? መጀመሪያና ኢየሱስ እንዳደረገው ሁሉ። አያችሁ፣ ዝም ብለው ተሰብስበው ሲከተሉ አንድ ጊዜ ቆሙ ብሏቸው ደቀ መዛሙርቶቹን አይታችሁ ማቴዎስ ወንጌል ምዕራፍ 16 እንዲሁ አትከተሉኝም፣ የምትከተሉኝ አውቃችሁኝ ነው። ማወቅ ማለት ስለሱ ማወቅና እሱ ማወቅ የተለያየ ስለሆነ አውቃችሁኝ ነው። አሁን ብዙ ሰዎች ስለ ኢየሱስ የሚሉን ነገር ስላለ ደቀ መዛሙርቶች ቆም ብለው ሰዎች ስለኔ ምንድን ነው ማለት ትክክለኛውን ሮክ መሰረት የሆነውን ድንጋይ ክርስቶስ አለቱን አውቀውት ነው እናንተ የምትከተሉኝ፣ ሌሎች የሚከተሉት ምን አይነት መከተል ነው ብሎ ሲያቆማቸው ምንድን ነው ቢሉ አንዳንድ ሰዎች አንተን ምን ያላሉ? ኤልያስ ይሉሃል። በዚህ መንፈስ እየተነዱ ነው። አለቱ ነው ብለው ሳይሆን፣ መሲህ ነው ብለው ሳይሆን፣ የምትጠበቀው ነው ብለው ሳይሆን አንዱ ነው ከነቢያት አንዱ፣ ያውም ኤልያስ አካሄዱ፣ አነጋገሩ በቃ ኤልያስን ይመስላል እያሉ ነው። አንዳንዶቹ ውስጥ ኤርሚያስ እያሉ ነው። ቀረብ ያሉት ወደ አዲስ ኪዳን ደግሞ ያሉት አይ ይህ ዮሐንስ በቃ እሱን ይመስላል ይላሉ። እንዲህ እያሉ ነው የሚያምኑ። ስለዚህ ስለሱ ያላቸው አመለካከት የተዘበራረቀ ነው። አያውቁትም። ስለሱ ያውቃሉ እንጂ እሱን አያውቁትም። በትክክልም አያውቁትም። ስለሱ ግን ያውቃሉ። ስለ ኢየሱስ የሚያውቁ የቤተ ክርስቲያን አባላትም ምዕመናንም ምናምን ብዙ ሰው ይኖራል። ኢየሱስን ማወቅ ግን እሱ በጣም የተለየ ነገር ነው። በክርስቶስ ኢየሱስ በዚህ ላይ የተመሰረተ ጉባኤ ይብዛለት። እኔ አንደኛ ቆሮንቶስ ምዕራፍ 16 15 አካባቢ ነው የእስጢፋኖስ ቤተሰቦችን እንዴት እንደሚቀና እንዴ የሚገርም ነው። ስለነሱ የሚናገረውን ስትመለከቱ የእስጢፋኖስ ቤተሰብ ለአካያ በኩራት ሆነው ስለተሰጡ ወይም እናንተን ለማገልገልም ራሳቸውን አሳልፈው ሰጥተዋል ማለት በኩር ሆነው ለቤተ ክርስቲያን የተሰጡ ጉድነስ ማለት ስጦታ አይነት ለምንም ነገር ሲነሳ ተመልከት የእስጢፋኖስን ቤተሰብ ብላችሁ በድፍረት የምትናገሩባቸው የተሰጡ ለቤተ ክርስቲያን በኩር የሆኑ የታዩ የተገለጡ የሚነገርላቸው ሰዎች እንደሆኑ ጳውሎስ ገልጦ ቃላቸውን እነዚህ ሰዎች ስፔሲፊካሊ ስማቸውን ጠቅሶ ይናገራል። የእስጢፋኖስ ቤተሰቦች በኩራት ሆነው ጌታ ስሙ ለዘላለም የተባረከው በስተቀር ካልቀረ እግዚአብሔር እንዲይርዳን ማለት ሰጠት ለጌታ። ስለዚህ እሺ እናንተን አንድ ጊዜ ደግሞ ተከትላችሁኛል፣ ወጥታችኋል፣ ገብታችኋል። ዮሐንስ ወንጌል ምዕራፍ 14 ላይ ናችሁ። የሚገርም ነገር እንደምታዩት ግን እዚህ ላይ ቆም አድርጎ ምንድነው እናንተ የምትሉት? አሁን ቅድም እያለ ነበር እየጸለይ ነበር። ምንድነው እናንተ
ምን እያያችሁ ነው ሲላቸው ያስደነግጥ ነው፣ ሾክ ነው ማለት ስለ ሰው ቀላል ነው ማውራት። እነሱማ እንደዚህ ይሉዋል፣ እነሱማ እንደዚህ አይደለም፣ አንተ ራስህ ምንድን ነው የምትለው ስለኔ ማለት ድንግጥ ነው የሚያደርገው እግዚአብሔር ካልገለጠ በስተቀር። ስለዚህ መቼም ጴጥሮስ በችኮላው ብናቆም እዚህ ጋር በችኮላው ደግሞ ጠቅሞናል። ክብር ለኢየሱስ ይሁን እና እንደ ቸኮለው ሁሉ እዚህ ላይም ደግሞ በችኮላ አንተ ክርስቶስ የሕያው የእግዚአብሔር ምንድን ነህ ኢየሱስ ማለት መደንገጥም ካለ ያስደነግጣል። ሚስጥር ይወጣው። ስለዚህ ኢየሱስም በዛ ጊዜ ማን ያውቅ ነበር? ይሄንን አብ ብቻ ነው የሚያውቀው። ስለዚህ ወዲያው ጴጥሮስ ሲናገር ከጴጥሮስ ጋር አልተነጋገረም። በእውነት ከነዚህ ውስጥም ሆነ ውጭም ካሉ ሰዎች አልሰማሁም። ይሄንን ራሱ ማን ገለጠልህ? ሥጋና ደም አይደለም፣ አብ ገልጦልሃል። ክብር ለኢየሱስ። ስለዚህ መታወቂያዬ ይሄ ነው። ስለኔ ምድር ሳይሆን የሚመሰክረው ስለኔ ሰዎች የመሰላቸውን ሰው የፈውስ አገልጋይ ነብይ ምናምን ሳልሆን እኔ ክርስቶስ መሲሁ አለቱ ነኝ። ክብር ለኢየሱስ። ስለዚህ ይህንን ደግሞ የገለጠው ማን ነው? አብ ነው የገለጠልኝ። ማንም አልገለጠም። ሥጋና ደም ሊገልጠው ሁሉ አይችለውም፣ አያውቀውም። ስለዛም ነው ደግሞ አንተ 50 ዓመት ሳይሞላ አብርሃም ቀኔን ላይ ናፈቀ ትላለህ እንዴ? አሁን ገና አጋንንት እንዳለበት ሳምራዊ እንደሆን ካወቅን እያሉ እንኳን ራሳቸው አይሁዶች እየሰደቡት አይደል? አልገባቸውም፣ አልተገለጠላቸው። ስለዚህ አብ ገልጦልሃል። ጴጥሮስ እልሃለሁ በዚች ዓለት ላይ ቤተ ክርስቲያን ምን አደርጋለሁ? ገነባታለሁ። የገሃነም ደጆች ደግሞ ምን ያደርጉትም አይቋቋማትም። ክብር ለኢየሱስ። ስለዚህ የገሃነም ደጅ አይመጣም አይደለም፣ ይመጣል፣ ግን ምን አይሏትም? አይቋቋማትም። ምንም ነገር አይቋቋማትም። አለቱ ይፈጫል እንጂ አይፈጭም። ክብር ለኢየሱስ። በዚህ ላይ ነው የሚመሰረተው። ብዙ ሰዎች በጴጥሮስ ላይ ነው፣ በጴጥሮስ ላይ ሰው በመገለጡ ላይ ነው ምን ያለው? ይሄ ተገለጠ። ጴጥሮስ ማን ነበር? ከሱ ጋር እኮ ሲወጣም ሲገባም ነበር። ይሄ ሲገለጥ ነው። በዚች ላይ አንተ ጴጥሮስ እልሃለሁ፣ ፔትራ ትንሽ ጠርሙስ ትንሽ አለት ማለት ነው። እሱ ግን በመገለጡ ላይ በዚች ላይ ቤተክርስቲያን የኔ አሁን መስራችና እንትን የበዛበት ዘመን የቤተክርስቲያን መስራችና ባለራእይ የቤተክርስቲያን መስራችና ባለራእይ የለም። አንዴ ተመሰረተ። አንዴ ባለራእዩ ኢየሱስ ምድር ላይ ቤተክርስቲያንን ገነባ። ከዛ እኛ አካባቢያችን እንደሚመቸን ቋንቋው እንደተግባባንበት በየቀኑ እዛጋም እዚጋም ይከፈታል። ግን አንድ ቤተክርስቲያን ብቻ አለች። አሜን ነው። እሷን እሱ መሰረተ። ባለራእዩ እሱ፣ የቤተክርስቲያን ባለቤትም እሱ፣ መስራችም ማን ነው? እሱም ሲናገር በትክክል ቤተክርስቲያኔ በዚች ዓለት ላይ ምን አደርጋለሁ? የራሴ ሃሌሉያ። ደግሞም ራሱ ለዛች ቤተክርስቲያን እኮ ሕይወት ነው የሰጠው። ማንም ለቤተክርስቲያን ሕይወቱን የሰጠ ስለሌለ እሱ ደግሞ በደሙ የዋጃት ማለት ነው። እሱ በራሱ አንጽቶ እድፈት የሌለባት የፊት መጨማደድ የሌለባት ነውር የሌለባትን እሷን በቃሉ አንጽቶ ለራሱ ሊያቀርብ ወደደ አለ ኤፌሶን። ለራሱ ቤተክርስቲያን የክርስቶስ። ስለዚህ በዚህ እሱ በጣለው ላይ ሌላ የሚጨመር ነገር የለም። ጳውሎስ እኔ እንደ ብልሃተኛ ናት እየተንቀጠቀጥኩኝ እየፈራሁኝ እየተንቀጠቀጥኩ እንደ ብልሃተኛ የአናጺዎች አለቃ ቺፍ እኔ በጣም በጥንቃቄ መሰረትን አስቀመጥኩኝ። ሌላ መሰረት የለም። እሱም አለቱ ማን ነው? ክርስቶስ ነው። እኔ ልንገራችሁ ለብዙ ነገር እንደነግጣለን። አንዳንድ ጊዜ እኔ በዚህ ፕሮግራም ውስጥ ሁሉንም ፕሮግራሞች አንስቼ አንደኛ ማድረግ እችላለሁ። የጸሎት ፕሮግራም ካለ ጸሎት ቤተክርስቲያን ምንም አትሆንም። ይህ የጸሎት ማውጣት ይችላል። ከዛ ቀጥሎ ደግሞ ዋናው ወንጌል ስርጭት ነው። ያለ ወንጌል ስርጭት ቤተክርስቲያን ማለት ይቻላል። ቀጥሎስ ትውልድ ዋናው የሚቀጥለው ጀኔሬሽን ሁሉን አንስተን ማስደንገጥ ይችላል። ለሁሉም መፍትሄው ግን ኢየሱስ ነው። እስቲ አሜን ነው። አያችሁ ጳውሎስ እኮ ጢሞቴዎስን ሲለው ይሄን እምነትህን በአያትህ ላይ በእናትህ አያቱ አብርሃም፣ ይስሐቅ፣ ያዕቆብ ሦስቱንም ነው እኮ የሚያወራው። አየህ አያቱ፣ እናቱ ደግሞ ጢሞቴዎስ። ቤት የተባረከ ጢሞቴዎስ አገኘና ጳውሎስ እኮ አረፈ፣ ወደደው። ስለዚህ ቤተ ክርስቲያን ውስጥ አብርሃምም ያስፈልጋል፣ ይስሐቅም ያስፈልጋል፣ ያዕቆብም ያስፈልጋል። ትውልድ ክብር ለኢየሱስ ይሁን። እኔ አንዳንድ ጊዜ ብዙ ጊዜ በጣም እንትን ስንሆን ወገኖች ሆይ በጣም እግዚአብሔር ይርዳል። ሰዎች በጣም ለልጆቻቸው ይጨነቃሉ። እግዚአብሔር ይመስገን ከኔ ጭምር። ለራሱ ለምን አይጨነቅ? ለራሱ የማይጨነቅ ትውልድ እንዴት አድርጎ ነው ልጁን የሚያድነው? ለራሱ የማይጨነቅ ጸሎት ጊዜ የሌለው እንዴት ነው ልጁን የሚያጸልየው? እንዴት ነው ለራሱ ጊዜ የሌለው? ምኑን ልጆች ከምንነግራቸው በላይ የሚያዩትን ነው የሚሆኑት።
ፈውስን ይፈልጉታል፣ ንስሐ መግባትን አይፈልጉም። መታረቅን አይፈልጉም፣ አመስግኑልኝ ብለው መጥራት ይወዳሉ። መዓት በቃ የምትሏቸው ነገሮች አለቱ ላይ ሲቆም ግን በሱ መሰረት ላይ በጥንቃቄ ሲተከል ሕፃኑም አይጠፋም፣ ቲኔጀሩም አይጠፋም፣ ወጣቱም አይጠፋም፣ አባትም አይጠፋም። ክብር ለኢየሱስ ይሁን። እንዴ ማየት እንናፍቃለን። አባቶች፣ ሽማግሌዎች በቤተ ክርስቲያን ውስጥ፣ ከዛም ወጣቶች በቤተ ክርስቲያን፣ ደግሞ ሕፃናቶች በቤተ ክርስቲያን ውስጥ። ይሄ የማይነቃነቅ ዘመን መጣ አልመጣ፣ ፋሽን መጣ አልመጣ፣ ቴክኖሎጂ መጣ አልመጣ፣ ኢየሱስ አይለወጥም። ትላንትናም ዛሬም እስከ ዘላለም ምንድን ነው? ያው ብቅ ነው። ክብር ለኢየሱስ ይሁን። እሱ ካወረስናቸው እሱን በእኛ ውስጥ ኖሮ የምናካፈል ከሆነ በእሱ ከኖርን በእውነት ዳትስ ብለስ ነው። ስለዚህ ይሄንን ነገር የተናገረው አይታችሁ እንደሆነ በጥንቃቄ መገንባት። ለምን በጥንቃቄ መገንባት ያስፈልጋል ስለ የሚሰራው ለእግዚአብሔር አያችሁ፣ መለኮት ስለሆነ ነው መጠቀቅ። እንዴ ሰው እኮ ሰውን ለመጥራት ሲፈልግ ምንም እኮ እናውቃለን እኮ አንዳንድ ፕሮግራሞች ሲኖሩ ቤታችን እኛ ፐርሰናሊ ሁላችን ሰዎች እንግዶች የተለያየ ፕሮግራም ወደ ቤት ስንጋብዝ የምንዘጋጀውን መዘጋጀት እናውቃለን። ያው እግዚአብሔርስ እሱ ነው እንደዚህ ያለው። በጥንቃቄ መገንባት ያስፈለገው በመካከላችሁ አድር ዘንድ መቅደስን ምን አድርጎልኝ እግዚአብሔር እኔ ማለት አምላክ እግዚአብሔር ልደር። ጌታ ኢየሱስ ስሙ ለዘላለም የተባረከ ይሁን። ማንጋ ሲባል ይሄ ሰው አስር ጸባዩ የሚለዋወጥ አሁን ነግራችሁት አሁን የሚረሳ አሁን በቃ በየደቂቃው የሚለዋወጥ ጸባይ የሚያቆርፍ ምናምን እኔ መጥቼ በእናንተ መካከል ላድር ቤት ምን አድርጎልኝ። አንድ ሰው እንደውም ሲናገር ያዕቆብን ወደድኩ ኤሳውን ደግሞ ምን አደረጉ ቀላው። እንደው እንዴት አድርጎ ነው ያዕቆብን የወደደው? ኤሳውን ግን ለምን ጠላው ነው እንጂ ያለው። ለምን ኤሳውን ይጠላዋል? ኤሳውን መጥላቱ ሳይሆን የሚገርመው ያዕቆብን ምን አደረገው ነው። ምክንያቱም ለመጥላት ብዙ ምክንያት እኔ ጋር ለመጥላት ያዕቆብን መውደዱ ነው እንጂ የሚገርመው ኤሳውን መጥላት ምን ይደንቃል? ስለዚህ እንዲሁ ምን አደረገን? ወደደ። እንዲሁ ለዚህ ነው እግዚአብሔር በቃ አንደኛ ልጁን እስኪሰጥ ዓለምን ምን ሪዝን የለው እንዲሁ ምን አደረገን። ይሄ እግዚአብሔር ደግሞ እንደገና ትልቅ ሆኖ ሳለ እስራኤል ሆይ ስማ መጥቼ መካከላችሁ ላድር እወዳለሁ። በሰው እጅ የምትሰራውን አስቡ። የሰማይ አምላክ እግዚአብሔር በስንት እልፍ አላፋት መላእክት እያመለከው የሚኖር እግዚአብሔር ቀንና ሌሊት ቅዱስ ቅዱስ የሚሉት የታጀበው እግዚአብሔር መጥቶ በጭቀጭቃችሁ በእናንተ መካከል ላድር ይቅርታ እየተጠያየቀው ምን እያላችሁ የምትጨቃጨቁ ሰው መካከላችሁ መጥቼ ልደር ቤትን ምን አድርጉልኝ። ስለዚህ ነው በመካከላችን መለኮት እንዲያድር እንዲገለጥ እግዚአብሔር ኢኒሼቲቭ ፍላጎቱ ራሱ የእግዚአብሔር ነው። ሙሴ ሲነግረው ዕብራውያን ላይ መጥቶ ያውም አዲስ ኪዳን ተሻግሮ ትሰሩልኛላችሁ ቤት ካለ በኋላ እንዲህ ብሎ ተናግሮታል። በተራራው ላይ ባሳየሁክ ምሳሌ። አያችሁ እንደፈለግን እግዚአብሔር አይመጣም። አቤት ጌታ ኢየሱስ እንደው ገብቶን ቢሆን እኮ እንደፈለግን እግዚአብሔር አይመጣም። እንደፈለግን የሚመጣው እስማኤል ነው። እንደፈለገ ግን የሚሰጠን ይስሐቅን ነው። እስቲ አሜን ነው የገባው ሰው አሜን። አያችሁ እንደፈለግን መምጣት የሚችለው እስማኤል ነው ማለት ሲደክመን መጠበቅ፣ ሲያቅተን መጠበቅ፣ የተስፋ ቃል የሰለቸኝ መንፈሳዊ ነገር ስንል የሚመጣው ምን ሬዲዮንና ይመጣል እስማኤል። እንደ እግዚአብሔር ግን ከሆነ ካሰብን ይስሐቅ ነው የተስፋው ዘር ኪዳን የተገባለት እግዚአብሔር ያየው ስሙ ለዘላለም የተባረከ ይሁን እሱ። ስለዚህ ሲያስጠነቅቀው ምን አለ? በተራራ ላይ እንዳሳየሁክ ምሳሌ ቤቱን በጥንቃቄ ምን አለ እሱ ውስጥ ነው የምመጣው። ስለዚህ አይ እንደው ይሄ ለእግዚአብሔር ይጠባዋል ብሎ ምን እንዳያሰፋው። አይ እግዚአብሔር እዚህ ጋር ቦታ በሩ በዚህ ቢሆን ሲል በምስራቅ ያሳየው በምስራቅ ነው የሚሆነው። በምዕራብ ከፍቶለት አይገባም እግዚአብሔር። ስለዚህ ሙሴ ሆይ ተጠንቀቅ ቤት በተራራ ላይ እንዳሳየው ምሳሌ እንደዛ ነው። ምዕራፍ 8 ቁጥር 5 እርሱ ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌ ጥላ የሚሆነውን ያገለግላሉ። በተራራው እንደተገለጠል ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበረ።
ሙሴ ደስ እንዳለው አልሰራም። እግዚአብሔር እንደነገረው በጥንቃቄ የሰራው። እግዚአብሔር በድንኳን ይመላለስ ነበር በጥንቃቄ። መንፈሳዊ ነገር ጥንቃቄ ነው። የምትሰሙትን ተጠበቁ እንደተባለ በክርስቶስ ኢየሱስ የምንሰማው ነገር በጥንቃቄ የምንሰማ እንድንሆን እግዚአብሔር ይርዳን። የሚያስጠጋን ወደ ማን? ወደ ክርስቶስ። እሱም በመካከላችን የሚያመጣ መካከላችን ላይ ፈቃዱንና ሐሳቡን እንዲያደርግ የሚያደርገው እግዚአብሔር አድር ዘንድ ወደድኩ የሚለውን እግዚአብሔርን የሚያሳድር ማንነት በኢየሱስ ስም ይሁንልን። እናንተስ አሜን አላችሁ? እንግዲያውስ አሜን ካላችሁ ለወዳጆቻችሁ ሼር አድርጉት፣ አሳልፉት። ሌላውም ሰው እንደናንተ ሰምቶ አሜን እንዲለው እንዲጠቀምበት። ጸጋ ይብዛላችሁ። ሳዶቅ ጽድቅ፣ ትክክል፣ ልክ፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17። በሳዶቅ በተለያዩ ርዕሶች ትምህርትና ስብከት ይተላለፋሉ። ከተጠቀማችሁ ሰብስክራይብ አድርጋችሁ ተከተሉ። በጣም ከተጠቀማችሁ ለወዳጆቻችሁ ሼር አድርጉ። ሳዶቅ